Hello guys, welcome to my channel. It's me, Ready Al, California, Los Angeles, South. Hi, እንዴት ናችሁ? It's me. ረዲያ ገብርኤል ረዲያ ገብርኤል ካሊፎርኒያ ሎስ አንጀሎስ ሀዊት ዋይት ማለት ነው። እናንተ ጋር ያለሁት እኔ ነኝ። ዌልካም፣ እንኳን በደህና መጣችሁ። ሰላም ናችሁ ወይ? አላችሁ ማለት ነው። ሰላማችሁ ይብዛ ባይደኝ ማለት ነው። እንደን እንደዚህ ቪዲዮ ስሰራ ሁሉም ሰው እንዲሰማ ነው የምሰራው ባይደኝ ማለት ነው። ስለዚህ and so what I want to say you guys በቃ if you want anywhere translate ማድረግ ትችላላችሁ anything ባይደኝ ማለት ነው። you know where ኮንፊዝ የሆነ ነገር ስትሰሙ ቢያንስ እንኳን በዚህ ዳይሬክትሊ ትክክል የሆነውን ነገር ትሰሙታላችሁ። ይነወት ምክንያቱም እኔ ቢያስፈልጋችሁ ባያስፈልጋችሁ መቼም ከወሬ እየቀራችሁ አይደለም። ወረኞች ደግሞ በግዴታ ጆሮ ላይ ኮርኩሮ የሚያስገቡ ሰዎችም አሉ። አይስወርቱ ጋር ነው የምላችሁ። እንደን አንድ ወር ከተጀመረ ደግሞ የሰው እውነት ይመስልሃል እና እስቲ ጨርሰው ውስጥ መንፈልገው ነው እያለ ማለት ነው ኃጢአት ውስጥ ያስገባል አይደል ማለት ነው። አንዳንድ ጊዜ እኔ የሚያደርጉት ድርጊት ነው እንጂ የሚገርመኝ ሌላ ነገር አይደለም። አንድ ሰው ማለት ነው ልጄ እንደነገርኳችሁ ነው ባዲ ማለት ነው። ሰው መከበር ከፈለጋችሁ እራሳችሁን ማክበር አለባችሁ። እንደን ማለት ነው እኔ ባዲ ማለት ነው ብዙ ጊዜ እኔ ብዙ ሰዎች ስከላከል ኖር ያለው ከአሁን ወዲህ ግን አይስወጡ ጋር ነው የምላችሁ። ሁሉንም ያለውን ነገር ክፍተት ነግሬያቸዋለሁ ባዲ ማለት ነው። እዚህ ሀገር ደግሞ እኔ ላይ ኃላፊነት መውሰድ ካልቻለች እኔን በቃ ውጪ ማለት ትችላለች። ሰው ማለት ነው እዚህ ሀገር ላይ ባዲ ማለት ነው በኋላ እንዲህ ተፈጠረ እንዲህ ከምትሉ ማለት ነው እኔ አጋበኝም ባዲ ማለት ነው። እንደን ሰዎቹ በግዴታ ሳትጠሩ መታችሁ ተላግጣችሁ ብዙ እየተጨፋጨፈን ባዲ ማለት ነው ስቃችሁብን ቀልዳችሁብኝ ባዲ ማለት ነው። ከዛ ምን ታርቃላችሁ መሰላችሁ? ከዛ እንደ እርዳታ ምናምን ነገር ታስቡታላችሁ። ሰው ደችለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር ላይ ስምምነት ስታደርጉ ወይ በቃ እንደናንተ እነዚህ ምን አደረጉ? እኔ እኮ ሀገር እያጣላው ሰው እያጣላው አይደለም። በኋላ እኮ ስንት ጥላቻ ሊመጣ ነው፣ ስንት ዘመቻ ሊመጣ ነው፣ ስንት ዘረኝነት ሊመጣ ነው፣ ስንት መብላላት ማባላት ዛሬ እየሰሩ ያሉት ነገ ደግሞ እነርሱ ጋር ሄዶ ማለት ነው ከእነርሱ ጥግ ሆኖ ደግሞ እንትን ማድረግ ስራ ነው፣ የነርሱ ስራ ነው። የውሸት ዋሽተው የማይደክሙ ስራ ሰዎች ወዲ መርቶ ስራ ነው። ዛሬ እኛን ይገሉናል፣ በመተት በመርዝ በፈውስ በልቶ ጠጥቶ እኛን ይገሉናል ባዲ ማለት ነው። እንደን ሶ ባዲ ማለት ነው። ከእንደገና ደግሞ እናንተ እና እኛን እንደዚህ እኔ ባዲ ማለት ነው እኛ ባዲ ማለት ነው ሰብአዊ መብታችን እንኳን ተነስቶን ባዲ ማለት ነው እንደዚህ እየተጨፈጨፈን እየተጨፈለቀን ባዲ ማለት ነው እየተመተተን ባዲ ማለት ነው ኢቭን እንኳን ውጡ ይባላል ባዲ ማለት ነው። እዚህ ከምትሞቱ እኛ እዚህ ሞተን ባዲ ማለት ነው የምንጠቅማቸው ምንም ነገር ስለሌለ ውጡ ማለት ይሻላል ባዲ ማለት ነው። ዳይሬክትሊ ኃላፊነት የምትወስድበት ብቻ ከሆነ ነው ልታስቀምጠው የሚገባው ሰው ኃላፊነት የምትወስድበት ከሆነ ብቻ ነው ባዲ ማለት ነው። እዚህ እኔ ቤት ባዲ ማለት ነው ለስራ ካልሆነ እኔ ጋር የሚቀመጡ ሰዎች የሉም ባዲ ማለት ነው። በጣም ነው የሚፈልጉት እኔ ጋር መቀመጥ። ዋይ እኔ ጋር መቀመጥ የሚፈልጉት ነገርም እልህ ምናምን እኔ ላይ መበቀል ስላላቸው አይደለም፣ እኔ ላይ ገንዘብ መስራት ስለሚፈልጉ። ምክንያቱ ሪፖርት አለ፣ ብዙ ነገር አለ፣ ብዙ ነገር የሚያረካው አለ ባዲ ማለት ነው። ጅብ ሁሌም ምን ይፈልጋል ባዲ ማለት ነው? ስጋ ይፈልጋል ለመብላት። እንትን ሰው ማለት ነው ሰው ምግብ ተዘጋጅቶለታል። እቺ ሀገር ላይ የሚጠጣ ነገር አለ፣ የሚበላ ነገር አለ። ዋይ ባዲ ማለት ነው ሰው ትጠጣላችሁ፣ ሰው ትበላላችሁ ማለት ነው። እንደዚህ ሰው የምትበሉ ሰዎች አኒማል ሰዎች ማለት ነው። አይሶርት ጋር ነው የምላችሁ። ዋይ ይዱዳት እናንተ አለማድረግ በደንብ ትችላላችሁ። እንደዚህ ሆኖብን ነው እንደዛ ሆኖብን ነው የምትሉት። ዋይ ዩ ዶንት ስኬር እና ሆን ብላችሁ እንዲሁ ባዲ ማለት ነው ሰው እኔ በቃ አይሶርት ጋር ነው የምላችሁ። አንዳንዴ ጋቢ ነው የሚጠቀሙብኝ ሁሉም ሰው ባዲ ማለት ነው። እንደን ሰው እንደዚህ የተናቀን
ማንም ሰው ባዲ ማለት ነው በናጽነት የሚኖርበት ቦታ ላይ እንደዚህ እንትን ብዬ ማለት ነው። በዛ ላይ ደግሞ አፍሪቃ እንትን እየተባለን ባዲ ማለት ነው እንደዚህ የምንሆነው ዋይ ነው ባዲ ማለት ነው። ስለዚህ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ እንደነገርኳችሁ በአረብም በየትኛውንም በሶማሌም በጋምባላም በአፍሪቃም በኤኒዌር ችግር የለውም ባዲ ማለት ኢቨን ኡጋንዳም ባዲ ማለት ኤኒዌር ባዲ ማለት ነው ዘመድ ከሆኑ ማለት ነው እኔ ጋር የሚመጡት ባዲ ማለት ነው። እኔ ባዲ ማለት ነው እስከ አጥንትህ ድረስ ነው የሚበሉ ዘመድ እኔ አይቻላቀም በህይወት ዘመኔ ባዲ ማለት ነው። እንደን አሁን እርኩስ መንፈስ ባዲ ማለት ነው እንደዚህ ሲያደርጋችሁ ይሄ ምን የእርኩስ መንፈሱ እንትን ምንድነው የሚለው ባዲ ማለት ነው ጥላቶቻችሁ ያው እድላችሁን፣ ህይወታችሁን፣ ቤተሰቦቻችሁን፣ ሀገራችሁን፣ የቤተሰቦቻችሁን እድል የመጪ የትዳር ዘመናችሁን ማራዘም በቃ ወንድ መቅረብ አለመቻል ወንዶች ደግሞ እናንተ ቢወዷችሁም ባዲ ማለት ነው መሀል ላይ ክስተት እንዲፈጠር ብትቀራረቡም ጥሩ ነገር እንዳይፈጠር የሚያደርጉት ባዲ ማለት ነው እነዚህ መተተኞች ናቸው ባዲ ማለት ነው። ስለዚህ ማለት ነው ይሄ ሁሉ የሚሰሩት እያልኳችሁ ያለሁት ማለት ነው እኔ ላይ እየተሰራ ያለውን ነገር በሙሉ ነግሬያቸዋለሁ እና እኔ ነገር ከፍቅር ጋር የሚያያዝ ነገር የለም ባዲ ማለት ነው። ሰው እች ሀገር አይደለችም እኒወር ባዲ ማለት ነው። እኒወር ብሄድ እኔ ስደተኛ ነኝ። እንደ ሰው አንዳንድ ቦታ ላይ ምናልባት ቤተሰብ ላገኝ እችላለሁ ምናምን ነገር ማለት ነው። ግን እዚህ እንደ አጋጣሚ ሆኖ ቤተሰብ የለኝም። እንደ ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ይህች ሀገር ለመምጣት አላሰብኩም ነበረ። በድንገት ጀርመን ከገባ በኋላ ነው ወደዚህ መምጣት የወሰንኩት። በቃ የት ልሂድ እያልኩ የነበረ ጀርመንን አልቀመጥም አልኳቸው። በቃ ወደዚህ ልሂድ ብዬ መጣሁኝ ባዴ ማለት ነው። ሰው ማለት ነው እንዲሁ አትሄጂ ተብዬ ባዴ ብዙ ነገር ነው የለመኑኝ ጀርመን ላይ ልነግራችሁ አልችልም። ግን እነርሱም ባዴ ማለት ነው ምንም የሚጠቅሙ ልጆች አይደሉም። አሁንም አልጠቀሙኝ፣ ድሮም አልጠቀሙኝ ባዴ ማለት ነው ምንም ባልጠቀሙኝ ነበረ። ግን ማለት ነው ወደ ነገራችን የምፈልገው ነገር ማለት ነው ኦኬ ግን ማለት ነው ቢጠቅምህም ባይጠቅምህም የምታውቀው ሸውጣህም ባይጠቅም የምታውቀው ሸይጣን እንኳን ባይጠቅም ይሻላል። ላይ ሲወርጥ ጋር ነው የምላቸው። እንዲህ ያለው ነገር በጣም ነው የሚደብረው ዋጊ ማለት ነው። ሲወርጥ ጋር ነው የምላቸው ሰዎችን የሚያደርጉትን ነገር እንትን ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ሴቶች ደግሞ በጣም ያው የሴቶች ቡዳ በጣም ከባድ ነው። በተለይ ማለት ነው ሴጣን አሁን የማታውቃቸው ከሆነ ድንጋይ ናቸው እነርሱ ለማስረዳት እኔ ሰርቶ ጋር ነው የምላቸው። እንዲሁም በጣም ደስ ብለዋቸው ነው የተቀበለኝ። ጀርመን ላይ እንኳን ኢቭን የሆነች ልጅ ነበረች የተቀበለኝ የጓደኛው እህት ናት። መታ ባይደው ማለት እስኪ ደነዝዝ ድረስ ነው ባይደው ማለት በጭንቅላት ምናምን መድኃኒት እያደረገች እና እኔ ሀበሾች እየባዲ ማለት ነው በየሄድኩበት ትነካካላችሁ ያለ መተታተን አትንቀሳቀሱም እና እናንተ ደግሞ ለእርስ በርሳችሁ አንዳት ፀጉር አታስነቅሉም። ባዲ ማለት በጣም ነው የምትፈሩት ለእርስ በርሳችሁ ባዲ ማለት በተለይ እንደዚህ ለማድረግ በጣም ነው የምትፈሩት እና በጣም ሪስፔክትፉሊ ባዲ ማለት በጣም ነው የምትፈሩት እና እኔ ላይ ግን በጣም እንትን አላችሁና እንዴት አድርገን ነው ባዲ ማለት ነው እኛ መቀራረብ የምንችለው ባዲ ማለት ነው። እኔ ደግሞ በቃ ምንም ነገር አላሳልፍም። ምንም ነገር ላይ ብታደርግ ጫማ ላይ፣ ልብስ ላይ፣ የምበላው ነገር ላይ፣ የምጠጣው ነገር ላይ፣ የምቀባው ነገር ላይ የትኛውንም አይነት መተት ብታደርግ ባዲ ማለት ነው እኔ አይጠፋኝም ባዲ ማለት ነው። እንትን ሰው ማለት ነው ሁሉ ልነግራችሁ የምፈልገው ነገር ማለት ነው ኢቭንም ሰይጣን ነው ሰው ነው ከመንፈሱም ጋር ሊለዩ ይችላል ባዲ ማለት ነው። አሁን እኔ እንደነገርኳቸው አይሶርት ጋር ነው የምላቸው ሙሉ በሙሉ የሚላበሳቸው ሰዎች ሸርሙጣ ናቸው፣ ቡዳ ናቸው። በቃ ሁሉንም ነገር የተላበሱ ናቸው ባዲ ማለት ነው። አይሶርት ጋር ነው የምላቸው ምንም ነገር የሚፈሩት ነገር የለም ባዲ ማለት ነው። እንደን እናንተና
እኔ ባዴ ማለት ሰው አይነ መሬት ነን ባዴ ማለት ነው። እንትን ከዛ ቀጥሎ ደግሞ ስለ ግላ ህይወቴ ባዴ ማለት ነው አያገባችሁም ብያለሁ። ባዴ አታስመስሉ፣ አታስመስሉ፣ ኦቨር አታስመስሉ። እነዚህ ፈረንጆች ደግሞ እኔ በጣም የሚያስቁኝ ነው ማለት ነው። በጣም ጅል መሆናቸውን ባዴ ማለት ነው። ሰው ሀበሻ አሁን ባዴ ማለት ነው ሀበሻ ባዴ ማለት ነው ራሱን ትቶ ለነርሱ ሰው እንዲሰጠው ይመኛሉ ባዴ ማለት ነው። እንዲሁም እኔ እኮ የእነርሱ ቢሆን ኖሮ ችግር የለውም ባዴ ማለት ነው። አይሰርቱ ጋር ነው የምላችሁ። እናቱ እንኳን ፈቅዳ የላከችውን ሰው እኮ ነው ባዴ ሀበሻ በምቀኝነት በፍጹም አይሄድም ብሎ የሚቆመው ባዴ ማለት ነው። እናቱ በገዛ ልሳኗ መርቃ በቃ ሂድ ልጄ ምናምን ነገር ይሳካል፣ በቃ ትዳር ተግባብተህ ነው ፍቅር ባዴ ማለት ነው። ሁሉንም ሰዎች ባዴ ማለት አንድ አይደሉም እና ተፋቀረን ምናምን ምናምን ብሎ ይሸኙታል ባዴ ማለት ነው። ሌሎች ሰዎች በቃ መንገድ ላይ ቆምተው ውይ ይላሉ ባዴ ማለት ነው። አንድን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እውነት ለመናገር እኔ ገና ሳላገባ ፍቅረኛስ ይሄጃል ምናምን ነገር ስላቸው አጎቴ ለኔ ስለፈቀደልኝ በጣም ነው የገረመኝ። ግን ደግሞ እኔ በእውነት ይሄን ያህል ዝምድና ላይክ አይ ቲንክ እሱ ያሰበው ነገር ሌላ ነገር ነበረ መሰለኝ። አይ ቲንክ በቃ እያስመሰለ ሊለያየን ነው የፈለገው። የእውነት በቃ እንደዛ ላይክ የእሱ ልጅ እንደሆነ እኔ ለእሱ ልጅ ነው የምለው ባዴ ማለት ነው። እናቱን የልጅ አባት የምታቆይ ይባላል ባዴ ማለት ነው። ግን እኔ የእሱ ልጅ ነው የምለው ባዴ ማለት ነው። አይስወርቱ ጋር ነው የምላችሁ 100%። እና እኔ አንዳንድ ጊዜ ቢሳብም ላይክ እኔ አሁን ስጋ ሰው ይስባል ይባላል ማለት ነው። ሰዎቹ አውቆ ሊሆን ይችላል፣ እሱም ኢቭንም አውቆም ሊሆን ይችላል። ግን ሰዎቹ ምን አለ መሰላችሁ አሁን አንዳንዴ ልንረዳቸው ባለመቻላችን አንዳንድ ሰዎች ምን አለ መሰላችሁ ከአንዳንድ ሰዎች በፍቅር ተምሳሌት በሆነ ነገር ያንን ሰው እንድንቀርበው በቃ የሆነ እንትኑን ይስበናል ባዴ ማለት ነው። ስለዚህ ማለት ነው እኔ ፍቅር ላይ ችኮላ አልወደም ባዴ ማለት ነው። አሁኑ እኔ ቤተሰቦችን አላውቅም ነበረ እና እንዳጋጣሚ ሆኖ ማለት ነው እንዳጋጣሚ ሆኖ ፍቅር ይዘዋችሁ ወንድማችሁን ብታገቡስ? እኔ ብዙ ጊዜ ነበረ በተለይ የኤርትራ ድራማ ብዙ ጊዜ ነበር ሲደጋገም የነበረው እንደዛ አይነት ነገርና የገዛ ወንድምሽን እንዲሁም አንድ ጊዜ ወንድሟን እንዲሁ እውር ነበረና ወንድሟን አፍቅራ ከዛ እስከ መጨረሻ አልተለየችውም ባዴ ማለት ነው። እውር እያለ አፍቅራ ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ምንድነው መሰላችሁ? እንዲሁም በቃ አሁን ቤተሰብ መሀል ያለውን ፍቅር ደግሞ በቃ ልዩ ነው፣ በቃ ድብን ያለ ባዴ ማለት ነው። እንደን ስለዚህ ወዶቼ ልነግራችሁ የሚፈልገው ነገር ማለት ነው አንዳንድ ጊዜ ፈጣሪ ወደ መጥፎ መንገድ ሲሄዱ ወይም ደግሞ የሆነ ነገር ሲፈጠር ወይ ራሳችን ወይ በቃ ይሁን ሰይጣን ሲበትነን ወይ በቃ የሆነ ነገር ባይደው አይደለ ሰው መቼስ በቃ ጎዶሎ ነው እና እንደዛ ስለሆነ ባዴ ማለት ነው የሆነ ነገር አለ በቃ የሚጎለን ነገር ባዴ ማለት ነው። ከዛ ምን ይፈጠራል መሰላችሁ በተለይ በትዳር አግብቶ የሚወዱና ሳያገቡ የሚወዱ ደሴም አይደለም ብያችሁ ነበረ። እነሱ ነገር ባዴ ማለት አይፈርት ጋር ነው የምላችሁ። እኔ ሳላገባ ወለድኩኝ ብዬ ማለት ነው በጭራሽ ልጄን አሳልፌ አልሰጥም ነበረ ባዴ ማለት ነው። አምነሽ መቀበልን የሆነ ትርጉም አለው ባዴ ማለት ነው። አግብተሽ መውለድ ብቻ አይደለም፣ አምነሽ ስትቀበይ ልጅሽን ያለው እና ካላመንሽበት ያለው ዲፈረንት አለ። እንደን ሰው እኔ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ዝም ብሎ ለመቀራረብም እንድንቀራረብም ወይም ደግሞ እንዲያስተዋውቀን ወይም የሆነ ነገር ሲያስፈልጋቸው ሊሆንም ስለምችል እኔ መቸኮል የለብኝም እምላለሁ ማለት ነው። ወደ ፍቅር ምናምን ነገር እና እኔ ብዙ ጊዜ ደግሞ ጥሩ ልጅ ነኝ፣ ግን አንዳንድ ጊዜ ምላላቸው መሰላቸው ጥሩ ሰዎች በተለይ እንደኔ ችግር አላቸው። በተለይ ማለት ነው በቃ ዘው ብለው የሆነ ነገር ውስጥ መግባት ማለት ነው። አይ ቲንክ እኔ በዚች አልሰማም። እንደን አሁን እኔ በዚች አልሰማም ማለት
ብዙ እንትን አደርጋለሁ ማለት አይደለም። በቃ እኔ ከመጠን በላይ ምናልባት ኖርማሊ ዋይዴ ማለት ነው እንደዛ ብሆንም በጣም ዝቅ ብዬ መኖር እንደምችል ስለ እናቴ ስንት ስላደረግሽኝ ሳይሆን ያው እንደዛም እንደምችልም የሆነ በቃ ከተፈጥሮ ምናልባትም ሊኖረኝ ይችላል ባይዴ ማለት ነው። እንደዛ አይነት ነገር ላይ ባይዴ ማለት ነው እኔ እንደተኛውንም አይነት ሆኜ መኖር እንደምችል እና የትኛውንም ቦታ ደግሞ ከሁሉም ደግሞ ደስ የሚለው ነገር ምንድነው መሰላችሁ? የትኛውንም ቦታ ኖራችሁ ደግሞ ሴፍ መሆናችሁ ድህነት ተጠብቆላችሁ የምትኖሩትን ነገር የትኛውንም ቦታ ሆናችሁ ፈጣሪ ከእናንተ ጋር ነበረ። እሱን ነገርም የትኛውንም ቦታ ሆናችሁ ደግሞ ተስማሚ እንደነበራችሁ ጠበኛ እንደነበራችሁ እሱን ነገር ባይ ማለት ነው ደስ የሚለኝ ነገር ማለት ነው። እኔ ብዙ ጊዜ ጸብ አልወድም። ብዙ ጊዜ ሰው ማመናጨቅ፣ ሰው ዳውን ማድረግ ምናምን አልወድም ባይ ማለት ነው። ግን ሰዎቹ ደስ እንድላቸው ብዬ ማለት ነው ቦታቸው ላይ የሚወርድላቸው ለምንድን ነው መሰላችሁ? አሁን ቦታቸው ላይ ስላችሁ በኢኮኖሚ በሌላ ነገር ኢቭንም እንደ ድል ሆኖ አለን ግን ማለት ነው ተግባራቸው ክፋታቸው አሁን ሸርሙጣ ከሆኑ ሸርሙጣ ሊያደርጉን አሁን እንደፈለጉ ጥቁር ከቀረቡ ጥቁር ሊያቀርቡን ነጭ ከቀረቡ ነጭ አረብ ከሆኑ አረብ ሊያደርጉን የትኛውንም ሰው መጥቶ መጠቀሚያ ሊያደርገን ይህንን ነገር ዝም ማለት ተገቢ አይደለም። ግን ማለት ነው ሁሉም ሰው ማለት ነው ጠንካራነትን ማሳየት ግን ደስዋይ በቃ ያው ኢየሱስ ክርስቶስ እንትን ነው ባዲ ማለት የተላበሰውን ባህሪ ነው ባዲ ማለት ነው። ለሱ ካለን ፍቅር ባዲ ማለት ነው። እንደዛ ብላችሁ ደግሞ አትሟኙ ባዲ ማለት ነው። እንደዛ ብላችሁ ወይ እናታችሁ ለዘላለም ዓለማችሁ ስትጫወታችሁ ኢቭን ቤተሰቦቻቸውን ቢሆን ባዲ ማለት እናታችሁ የገዛ እናታችሁ እንኳን ልትበለጣችሁ ፈልጋ ለአንዱ እየሸጠች ባዲ ማለት ነው እናንተን መጫወቻ ልታደርጋቸው የምትፈልግና ማለት ነው። አንዴ ወደ አረብ፣ አንዴ ወደ አውሮፓ፣ አንዴ ወደ ኢትዮጵያ፣ አንዴ ወደ ኤርትራ፣ አንዴ ወደ ምናምን ነገር እያደረገች ማለት ነው። የገዛ የወለቻችሁ እናታችሁ እንኳን ላይክ እንድትወደድበት የሆነ ነገር ካቨር ለማድረግ ብዙ ነገር ለማድረግ ብላ ማለት ነው የገዛ እናታችሁ ወላጅ እናታችሁ እንኳን ባዲ ማለት ነው የምትሸጣችሁበትን ነገርም ሊኖር ይችላል ባዲ ማለት ነው። ስለዚህ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ሰዎች ስንወድና ስንቀርባቸው ኤቭሪቲንግ ባዲ ማለት ነው በልክ ሲሆን አሪፍ ነው። እንደን ሰው እኔ ባዲ ማለት ነው ወይ ያጉቴ ልጅ ወይ ወንድሜ ባገባ ኑሮ እፈታው ነበረ። ቅርታ አድርጉልኝ። በእናቴም በአባቴ በኩልም ይህን ያህል ቅርብ ዘመድ ነኝ ማፍቀርም መጋባትም አልፈለግም። ይህ ስላችሁ ያው እኔ ባልፈልግም ሆነ ፈለግኩኝ አልፈለግኩኝ መቼስ አላወኩም እንጂ ሆነ ባይ ማለት ነው ተፈጠረ ባይ ማለት ነው። ልጅ እያለሁ ግን ልብ አልነበረኝም ባይ ማለት ነው። ላይክ የምናደርገውን ነገር በቃ ላይክ ጨዋታ ምናምን ነገር ሲመስለን ምናምን። በሌላ በኩል ግን እኔ ባይ ማለት ነው ዝም የምለው ሰው ስለምወድና ከሰዎቹ ጋር አደሰኝ በቃ ትንሽም ባይ ማለት ነው አይ ቲንክ ነው እንጂ በፍጹም ስነካ ልጅ እያለሁ እንኳን ዝም አልልም ባይ ማለት ነው። እንደዛ ማለት ነው ከልጅ ባይ ማለት ነው እሺ ብልህ ሆነ ይፈጠራል ይባላል ባይ ማለት ነው። ስለዚህ ጀስ ዋይ እኔ ለመሸወድ ብዙ ታክቲክ ነው ሰዎች የተጠቀሙት ብዙ ነገር ባይ ማለት ነው። ስለዚህ ባይ ዘ ወይ ማለት ነው እኔ በሚፈጠረው ነገር ደግሞ እኔ ሰው ነኝ። ሰው ሆኜ ደግሞ እንደራሴ ነኝ። እንደማንኛውም ሰው አይደለም እንደራሴ ነኝ ባይ ማለት ነው። ስለዚህ እኔ ምንም ነገር አያገባኝም አደም ከረባማት ባይ ማለት ነው። እንደን ሰው ማለት ነው ዱቼ ልነግራችሁ የምፈልገው ነገር ማለት ነው
ስለዚህ በተለይ ማለት ነው አፍሪቃዊ ያልሆነውን ሰው ለአፍሪቃዊ አሳልፎ መስጠትና ኃላፊነት ለሱ መስጠት በጣም ከባድ ነው። ወድቼ ልነግራቸው የምፈልገው ነገር ማለት ነው። አሁን እኔ የገዛ ቤተሰቦቼን እንኳን አላምናቸውም። ዋይ ኢትዮጵያ ውስጥ እያሉ ሀበሻ ከሀበሻ ጋር ነው የሚግባባ ማለት ነው። የገዛ ቤተሰብህ እንኳን ዘረኛ ነው። አንዳንድ ጊዜ ምን እላለሁ መሰላችሁ? ቤተሰብ መሀል ምን አለ መሰላችሁ? እኛ ቤተሰብ ውስጥ ማለት ነው እህትና ወንድም እያለ ማለት ነው ቀሽም አስተሳሰብ አለን። ሀበሻ ውስጥ ያየሁትኝ ቀሽም አስተሳሰብ ማለት ነው። ወንዶቼ ሊነግራቸው የምፈልገው ነገር ማለት ነው ምን ይላሉ? እኛ ተፎካካሪዎች እንጂ ጥላቶች አይደለንም ይላሉ ማለት ነው። ስለዚህ እነዚህ ተፎካካሪዎች በቃ ብዙ ጊዜ እዛ ነገር ላይ በቃ የጠመዱ ስለሆኑ በቃ ከጥንት የነበረና የወረሱ ስለሆኑ ከአባታቸው ምናምን ከአያታቸው የወረሱት ነገር ስለሆነ ፉክክር ማለት ነው። በዘራቸው ውስጥ እንኳን አንዱ ዳውን ማድረግ አንዱ እንትን ማድረግ አንዱ ዳውን ማድረግ አንዱ ከፍ ማለት ፈለግ በቃ አለቃ መጫወት። አሁን በቃ ጥሩ አያት ወይም ደግሞ ጥሩ አባት ወይም ጥሩ አጎት ማለት ነው ብዙ ነገር ላይ ኃላፊነት ወስዶ ጥሩ አድርጎ ቤተሰቡን ሲያከናውን የነበረ እንደዛ እያደረገላቸው እንኳን አንድ ቀን እሱ ቦታ ላይ ሆኖ እንደርሱ ተመስጋኝ ልጅ መሆን የሚፈልጋሉ። ባይደው ማለት ነው የገዛ ቤተሰቦች በቃ ሞኝ ናቸው ባይደው ማለት ነው። አስተሳሰባቸው በጣም እንትን ነው፣ ዲስካውንት የወረደ ነው። እና ስለዚህ እንደዚህ አይነት ቅናት፣ ምቀኝነት ስላላቸው ባይደው ማለት ነው። ስለዚህ ብዙ ይህን ያህል ሰው ማመን ከባድ ነው ባይደው ማለት ነው። ሱዶች ነገራቸው የምፈልገው ነገር ማለት ነው። ስለዚህ ብዙ ጊዜ ማለት ነው የተሰጠህ ነገር ላይ መግደርደር በቃ ከባድ ነው ባይደው ማለት ነው። አንዳንድ ጊዜ ባይደው ማለት ነው ሁሉንም ነገር አዲስ ጥሩ ሰው ጥሩ ልብ ያለው በቃ ጥሩ ነገር ጥሩ መንፈስ ያለው ጥሩ አስተሳሰብ ያለው ጥሩ ሞራል ያለው ሰው ቢሆንም ባይደው ማለት ነው አንዳንድ ጊዜ ሳይሰራ እናገኛለን ባይደው ማለት ነው። አዲስ ቤት ያለ ባይደው ማለት ነው አዲስ የራሳችን ቤት ሳይሰራ ሳይቀባባ ብናገኘው ወይስ የኛ ያልሆነው የምንከራይበት እና በጣም ዘናጭና ኮምፕሊት የሆነ ቤት እንመኛለን። በእርግጠኝነት ማለት ነው ያልተሰራ የራሳችን የምናደርገው ቤት እንመኛለን። ሰዎችንም እንደ አዲስ ልንሰራቸው እንችላለን ባይደው ማለት ነው እነርሱ ንጹህ ከሆኑ እና የኛም የሆኑ ከሆኑ ባይደው ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ምን አለ መሰላችሁ የሎጥ ሚስት ወደኋላ ስለተመለከተች ደርቃ ቀረች ባይደው ማለት ነው። እኛንም ደርቀው ቀረ እንዳንሆን ፈራለሁ ባይደው ማለት ነው እኔንም ጭምር። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አንዳንድ ጊዜ ባይደው ማለት ነው አሁን ጨዋ ሰው እንደዚህ ይገጥመዋል፣ ቡዳ ሰው እንደዚህ ይገጥመዋል። በቃ ቡዳ ከሆነ አሁን ከነ በቃ ላይ ምናምን ግርዝልዝል ብላ ታገኝ እንትን ይባላል ባይደው ማለት ነው። እሱ አይ ቲንክ ትክክል ነው መሰለኝ። ግን ቢሆንም ባይደው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ቢሆንም ባይደው ማለት ነው እኛ ራሳችንን መቀየር አንችልም ባይደው ማለት ነው። እኛ ነን ባይደው ማለት ነው። ፈጣሪን አሁን በጣም ባይደው ማለት ነው በጣም እንድንጋፈጥበት የሆነ ነገር ባይደው ማለት ነው ትዕቢትን ትተን ባይደው ማለት ነው እንድንጋፈጥበት የሆነ ነገር ካመጣልን ወይ ህይወታችን ውስጥ ባይደው የምንፈልገው ነገር ሆኖ እሱ ነገር ለምንድን ነው መሰላችሁ? እኛ ትልቅ ሰዎች ነን ማለት ነው። እኛ ትልቅ ሰዎች ነን፣ ትልቅ ልብ ያለን ሰው ነን፣ የተማረን ሰው ነን፣ ንቁ ነን ባይደው ሁሉንም ነገር እንችላለን። ፈጣሪ ሁሉንም ነገር ሰጥተናል ባይደው ማለት ስለማናስተውል ነው እንጂ። ስለዚህ እንደዛ ስለሆነን ባይደው ማለት ነው ኃይላችን አምነን ባይደው ማለት ነው ልንገጥመው ይገባል ባይደው ማለት ነው። ካልሆነ ደግሞ ባይደው ማለት ነው ሰው ማሰቃየት ትርፉ ስቃይህን ማባዛት ነው ባይደው ኃጢአትህን ማባዛት፣ ሌላ ምንም የሚጠቀመው ነገር የለም ባይደው ማለት ነው። ስለዚህ በቃ ነቃ ያለ ሰው መሆን አለበት ባይደው ማለት ነው። በየቀኑ አዲስ ፋይል መገንጸል፣ በየቀኑ አዲስ ተንኮል መበዝበዝ፣ በየቀኑ ምናምን ነገር ማድረግ የለበትም ባይደው ማለት ነው።
ስለዚህ ልነግራቸው የምፈልገው ነገር ማለት ነው እኔ ሰው ብቀርባቸውም ወንድ ብቀርብም ወንዱ ጓደኛ ቢይዝም ሴቱ ጓደኛ ቢይዝም የራሴ አቀራረብ አለኝ በዚህ ማለት ነው። እንደን እኔ ማንንም መጫወቻ እንደሆነ አልፈልግም። አሁን አይደለም እኔ ብቻዬን ብዙ ጊዜ እኖራለሁ አልሆንኩም ባደ ማለት ነው። እንትን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አንዳንዴ በጣም ልታጠምዱን ትፈልጋላችሁ በድክመታችን ምናምን ነገር ባዲ ማለት ነው። እዚህም ባዲ ማለት ነው በጣም ሊያጠምዱኝ የሚፈልጉ ሰዎች አሉ፣ ሊያስፈራሩኝ የሚፈልጉ ሰዎች አሉ። ለብዙ ጊዜም በጣም ብዙ ነገር ብሎ አስፈራርቶኛል። አንድ ጊዜ ወደዚህ፣ አንድ ጊዜ ወደዛ፣ አንዴ ወደ ሃይማኖት፣ አንዴ ወደ ሀገር፣ አንዴ ወደ ቤተሰብ፣ አንዴ ወደ አባቴ፣ አንዴ ወደ እናቴ፣ አንዴ ወደ አጎቴ ሚስት፣ በቃ ያልዞሩበት ቦታ የለም ባዲ ማለት ነው። እንደኑ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ይሄ ነገር ደግሞ ከባድ ነው ባሌ ማለት ነው። በስተጀርባ ደግሞ ለእኛ ትፎዞ ለእኛ ምናምን ነገር የሚመስሉ ሰዎች ደግሞ ከእንደገና እኛ ላይ የሚጫወቱ ሰዎች አሉና እነሱ ደግሞ እኛን ማዘዋወር፣ እኛን ማመሳሰል፣ እኛን መቀያየር፣ እኛን መብላት፣ እኛን መጠጣት ብዙ ነገር ባሌ ማለት ነው እኛ ላይ ከእንደገና ማለት ነው ከጸጋቸው በላይ ማለት ነው እኛ ላይ ይቀናሉ ባዲ ማለት ነው። እንደዚህ ተጨማልቋ ነው እንኳን አይደለም እንዲረዱን ቀርቶ ባዲ ማለት ነው። እንደ ሰው እንዲበላላቸው ባዲ ማለት ነው ብዙ ቦታዎች ሄዶ ብዙ ነገር ያደርጋሉ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው እኔ ትናንት ሊቢያ ከእንዴት እንደመጣው ባዲ ማለት ነው። እንዲሁም መዲና ላይ ነበርኩን ናዝሬት ምናምን ከሚባሉ ሴት ልጆች ነበርኩኝ ብያችሁ ነበር። በቃ ከዛ ማለት ነው ከአንዳት ሴት ጋር አልተገናኘውም ባለ ማለት ነው። እና የሆነ እንደነገርኳቸው መጀመሪያ የተቀበለኝ ሻባይ ነበር እሱ ነበረ እና የሆነ ብሌን እንትን ነበረ ግን ወጣ ያለ ነበረ ከብሌን ባዴ ማለት ነው። እና ደላላው ባዴ ማለት ነው እዛ እኛን ለቆን ባዲ ማለት ሰክሮ ባዲ ማለት ስልኩን አነሱልንም ባዲ ጠጥቶ ያያሉ ባዲ ማለት ከዛ በቃ ስንት ነገር ባህር ላይ ስንት ነገር ገጥሞ ባዲ ማለት ስንት መከራ አሳልፈን እንዲሁም ባዲ ማለት እንደነገርኳችሁ እኔ መጨረሻ ላይ እንትን ኮፊውን እንደዚህ አደረገ ጊዜ ፊሊፒኖች ነው አሉን ባዲ ማለት ከዛ ሄደን እዛ ላይ አሰሩን። ከዛ ደወሉልን፣ ከዛ ፎቶ አነሱን፣ ከዛ እንዲሁ ለቀቁን። ከዛ ስንት እንትን አገኘን። ከዛ ማለት ነው ከጀርመን ሄሊኮፕተር መጣች። ከአሜሪካን ብዙ እንትኖችን ሲዞሩ ነበረ ተብሏል ማለት ነው። ያን እኛ ባህር ላይ በሄድንበት ታይም ላይ በአሜሪካ እንትኖች ጀልባዎች ብዙዎቹ በጣም ባህር ላይ እየታዩ ነው። በአሜሪካ በኩል የገቡ ብዙ ጀልባዎች ሙቪ እያደረጉ ነበረ ባህር ላይ የተባለ ባይ ማለት ነው ተባለ እና ማለት ነው እንደዛ ብሎ ባይ ማለት ነው እንደዛ ብሎ ገጠመን ባይ ማለት ነው። እና በጣም ያን ሴፍ ስላደረጉም ከኢታሊያ የተላከችዋ በጣም በቃ ያንን ቀን በፍጹም አልረሳውም ባይ ማለት ነው። ከዛ ውጭ እኔ በእውነት ምንም ልላችሁ አልችልም ባይ ማለት ነው። አንድን ሰው እርዳታ ማለት እንደዛ ነው ውዶቼ ልነግራችሁ የምፈልገው ማለት ነው። ሰው ሲጨነቅ ጊዜ፣ ሲሰቃይ ጊዜ፣ እንደዚህ ሲጨማለቅ ጊዜ ባዲ ማለት ነው መፍትሄ ስትሰጠው ጊዜ አይዞህ በቃ አስፈላጊ አይደለም ከዚህ ቦታ በቃ ለአንተ ብትወጣ ይሻልሃል እንኳን ብትለው ባዲ ማለት ነው። ድረስ ተዳው እንኳን ብትጠላው እንኳን ባዲ ማለት ነው ቢያስጠላው እንኳን ባዲ ማለት ነው። እንደን ሰው እንደዛ በሰው አድርገህ ልትረዳው ይገባል እንዴ? በሰው አድርገህ ልመትተው፣ በሰው አድርገህ ልጠጣው፣ በሰው አድርገህ ልትበላው፣ በሰው አድርገህ ልትጠንቀልበት፣ በሰው አድርገህ ወደ ለመቀበል ብለህ ባኩ ገንዘብ እንትን አድርገህ ባዲማል ሰው ልትሰበሰብበት ባዲማል ዳጋሪ ኢቭን ቤተሰቦችን ብትሆኑ ባዲማል እንደዛ አይነት ነገር በጣም የሚደብር ነገር ነው ባዲ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። አሁን ዝም ብሎ ይደክመኛል አይስወርት ጋር ነው የምላችሁ በማህፀኔ ያለውን ነገር አላውቅም። ዛሬ አንድን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ከዛ በቃ
በመጨረሻ ምንም ነገር አልሳካልኝ። በዚህ ማለት የሆነ ነገር ሊሳካልኝ ሲል መጥቶ ያበላሹብኛል፣ ይርዱኝ ይሉኛል። በቃ ከዛ ብዙ ነገር ይጫወታሉ በዚህ ማለት ነው። ልጆቹ ለካ ብዙ ጌም ይጫወታሉ እኔ ላይ በዚህ ማለት ነው። እኔ ላቀም በዚህ ማለት ነው። እንትን በጣም ነው የሚያስጠሉት በዚህ ማለት ነው። አይፈርቱ ጋር ነው የምላችሁ። ይህ ፈረንጅ የሚጠቀሙት ስታይል በጣም ነው የሚያስጠላው በዚህ ማለት ነው። አሁን የሆነ ሰው መጥቶ እርድኝ ይልሻል። ከዛ የሆነ ትንሽ እንኳን እርዳታ ከሰጠሻቸው አይስወርቱ ጋር ነው የምላችሁ። በቃ እንደዚህ አጣጣላቸው በጣም ነው የሚያስጠላ። አይደለም ከእነሱ ጋር ልትገልጽ ዘልቅ ቀርቶ ማለት ነው እስካለሽ እንኳን ባዴ ማለት ነው ብዙ እንትን ነው ባዴ ማለት ነው። አይደለም መዝለቅና መቀራረብ ጓደኝነት፣ ፍቅር እና ባዴ ማለት ነው። እኔ እንዴት ብዬ ነው ማልፈው ብዬ ብቻ ነው ማስበው ጉዳዮቼ ግን በቃ ክፋታቸው በቃ ክፋታቸው አይስወርቱ ጋር ነው የምላችሁ። እኔ ደግሞ እንደዛ አይነት ነገር አልለመድኩም እና በጣም ንጹህ ልብ ነው ያለኝ ባዴ ማለት ነው። እንትን አንዴ በቃ ከረደሻቸው ደግሞ በቃ የሆነ ብዙ ነገር ነው የሚያደርጉት እና በገዛ ሰው ረድተሽ ደግሞ እድልሽን ልታጭ ያስቡት ባዲ ማለት ነው። ሰው ክፋታቸው ባዲ ማለት ነው። እንደ ሴቶች ባዲ ማለት ነው እንደዛን ያህል ባዲ ማለት ነው። ብዙ ነገር አግኝቼ ነው ባዲ ማለት ነው። ሊገርማቸው አይገባም ባዲ ማለት ነው። እንዲሁም እኔ ዶርዳክስ ላይ የተደፈቁት በሴት ምክንያት ነው ባዲ ማለት ነው። እዛ የሆነው ባዲ ማለት ነው። ስለዚህ ማናቸውም በቃ በጣም ለኔ ከባድ ነው ባዴ ማለት ነው። እንዲሁ አስቡት እዚህ አውሮፓ ውስጥ ገብቼ ይሄንን ገጥመኝ በጣም ከባድ ነው ባዴ ማለት ነው። አንደን ያኛው ትራፕ ላይ የነበረውን ሰውዬ ደግሞ ምን ቢል ጥሩ ባዴ ማለት ነው። እንዲሁም እንደሰማሁት በኋላ ማለት ነው ከእሷ ጋር ላውራ ምዕራብ ፍጹም እኔ ከእንደሱ አይነት ሰው ጋር ባዴ ማለት ነው አያወራ ችግር የለውም ባዴ ማለት ነው። እኔ ቤተሰብ የለኝም ችግር አለኝ። ግን ደግሞ እኔ ላይ ገንዘብ ሊሰሩ ይፈልጋሉ። በእኔ በኩል ብዙ ነገር ማድረግ ይፈልጋሉ። ትዕቢታቸውን ባድማ ብዙ ጉራ ሰሩ ይፈልጋሉ። ግን ደግሞ እንትን ይላሉ ባዴ ማለት ነው። ስለዚህ ተባለ ባዴ ማለት ነው። ከእሷ ጋር ስልክ ልደም ምናምን ነገር አለ ተብሏል ባዴ ማለት ነው። ከረባወጣት ባዴ ማለት ነው ባይልም እኔ አገባኝም ባዴ ማለት ነው። እሱም እኮ አላለም፣ ግን ሰዎቹ እኔን እየተከተሉ ስቲል ናው በጣም ነው የሚከብደው ባዴ ማለት ነው። ኢቭን ስቲል እዚህ ስቆይ ባዴ ማለት ነው እኔ ስራ ማልሰራ ከሆነ የሆነ በቃ እድል የማላገኝ ከሆነ እዚህ የምልቆይበት ምንም ምክንያት የለኝም። ከአሁን ወዲህ እውነት ለመናገር እኔ እዚህ የምቆየው ብቻ ስራ ለመስራት ብቻ ነው እዚህ ሀገር የምቆየው ከአሁን ወዲህ ስራ እድል ከሌለኝ ምንም የምቀበጥበት ምክንያት የለኝም ባዴ ማለት ነው። እንደን ሰው በዚህ ትሄጃለሽ በዚህ ትወጫለሽ የምትሉኝ ነገር ማለት ነው የፈለኩትን ማድረግ እችላለሁ። እኔ እንዲሁ ልነግራችሁ ብዬ ነው እንጂ የምነግራችሁ ሁሌም እኔ ሲገባ ግን የትኛውንም ቦታ ቢገባ አሳውቃቸዋለሁኝና ሳሳውቃችሁ ደግሞ እንደን አሳውቃቸዋለሁ። ለምን እንደዚህ ትመጫለሽ? ለምን እንደዚህ ትያጃለሽ? የምትሉኝ ሰዎች አያገባችሁም። ዛሬም አያገባችሁም፣ ነገም አያገባችሁም ባዴ ማለት ነው። ያው እንደ ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። በግዴታ የሚባል ጋብቻ የለም። በግዴታ የሚባል ምንም ነገር የለም ባዴ ማለት ነው። ምክንያቱ አግብተሽ እንኳን በእልህ ውስጥ የምታሳልፊው ጊዜ ከባድ ነው ባዴ ማለት ነው። እኔ አልረሳም ባዴ ማለት ነው። ሰው ያደረገኝን ነገር እና ተንኮሉን የሚያደርገውን ነገር ቢናገርም በስቀም እኔ በጣም ነው የማስተውለው እሱ ነገር ላይ ባዴ ማለት ነው። ግን ጥሩ ነኝ ባዴ ማለት ነው። ከሚያሳዝነኝ ነገር በጣም ጥሩ ነኝ። ከሚያሳዝነኝ ነገር በጣም ጥሩ ስለሆንኩኝ በጣም ያሳዝነኛል ባዴ ማለት ነው። እንደ ሰው አሁን መጥቶ ደግሞ ከእንደገና የተከራከሩኝ ያሉት ከሊቢያ ያመለጥኳቸው ሰዎች ናቸው። በህይወት ስላመለጥኩባቸው ባዴ ማለት ነው። እንደ ሰው በሙሉ ወንዶች ነበሩ። እንዳጋጣሚ ሆኖ እኔ ጋር የነበሩት ግን እኔ ጋር የነበሩት በጣም ደህና የሆኑ ወንዶች ነበሩ ባዴ ማለት ነው። የቅርብ ሰዎች ነበሩ። ግን እዚህ የነበሩት ደግሞ እነዛ ምክንያቱ ያኔ ከኢሮብ ጋር አልመጣሁም። በኢሮብ መንገድ ያወቅኳቸው አይደለም። ከእነሱ ጋር የሚያገናኛቸው ነገር አልነበረም። ምንም ነገር አልነበረም ባዴ ማለት ነው። ችግር ነበራቸው ሰዎቹ በሙሉ ችግር ነበራቸው። ግን በጣም በጥፍ ይሻል ነበረ ከዚህ እዚህ ከቀረብኳቸው
እንደዚህ ደግሞ በካምፕ ውስጥ ስላልሆነ እኔ የፈለኩትን ሰው ከነርሱ የሚጠብቀውን ነገር ወይም ደግሞ ከነርሱ የማገኘው እርዳታ ወይም ደግሞ ነርስ ኃላፊነት እኔ ላይ የሚወስዱት ነገር አልነበረም ባዲ ማለት ነው። ስለዚህ ኢሮብ ነበሩ ባዲ ወይ እንዲህ ናት ምናምን ነገር አሉ። ከዛ መክዝል ላይ በጣም ከበደኝና ማለት ነው በቃ ከዛ አልፋታ ሲሉኝ ጊዜ ላይክ የአጎቴ ልጅ ቤተሰቦቹም ስለነበሩ በቃ ዝም ብዬ ሄድኩኝ ባዲ ማለት ነው። በኋላ የሚሆነው እናያለን ምናምን ነገር ብዬ ላገኛቸው ብዬ ማለት ነው። እንደን እየተከተሉ ባዲ ማለት ነው ሁሌ የሚከተሉ ለምንድን ነው ባዲ ማለት እድሌን ለመስበር ባዲ ማለት ነው። እድሌን ለመንጠቅ ህልሜን፣ ህይወቴን በቃ ሁሉ ነገር እንዳይሳካልኝ ነው ባዲ ማለት ነው። ስለዚህ ከነሰዎች ጋር የምንጠብቅ ባዲ ማለት ሁሌ እያማረርኩ ደግሞ መኖር አልፈለግም ግን ደግሞ አሁን እናንተ የምታስቡትና በላይ ልሁን በታች ልሁን ዘረኝነት፣ ምቀኝነት ከመሰላችሁ በጣም ተዘናግታችኋል ባዲ ማለት ነው። እኔ ያለሁበት ሌላ ስትረስ ውስጥ ነው ባዲ ማለት ነው። እንዲሁም ማላወራው እንዳልታመን ፈርቼ ነው ባዲ ማለት ነው። በጣም መጥፎ ሁኔታ ላይ ነኝ። ኢቭን አሁን ስናገር ጊዜ አይሶርቱ ጋር ነው የምላችሁ ለቅብጠት አይደለም ምናልባት ተንፍሼ እያወራው ስለሆነ ነው እንጂ በዚህ ማህፀኔ ላይ በጣም በቃ የሆነ በቃ በጣም ይዞኝ ማለት ነው እያዘኛለሁ ማለት ነው። አሁን በውስጣችሁ እንትን ስትሆኑ ወይ የሆነ በቃ ላይ ስትመረጡ ስትላላችሁ አይደለም ልክ እንደዛ ላለው ማለት ነው። እንትን ምን እንደበላ አላውቅም፣ ምን እንደጠጣሁ አላውቅም፣ ወይ የሆነ የገባኝ ሆነ አላውቅም። ለክ ከሽንት ጋር ደም ይመጣችኋል አይደል? ለዛ እየመጣኝ በጣም ይቀሰቅሰኛል ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ይህንን ነገር ባይ ማለት ነው። ያው አይነ ጥላ ነው። አይነ ጥላ በውስጣችሁ ሲዳከም በሌላ ነገር ደግሞ ከእናንተ ጋር ያለው ከሆነ ባዲ ማለት ነው እነዛ የሚመትታችሁ ሰው ከእናንተ ጋር ያለ አይታመንም ባዲ ማለት ነው። ምን ላይ ምን እያደረጓችሁ እንደሆነ ባዲ ማለት ነው። ሁለተኛ ደግሞ እኔ ከሰዎች ጋር ማውራት የምፈልገው ባዲ ማለት ነው ጭቅጭቅም ሆነ ኖርማሊም ሆነ በተለይ እኔ ማውራችሁ ምናልባትም በጣም መጠየቅ የምትፈልጉ ከሆነ በላይቭ እመጣላችኋለሁ። ያኔ እዛ ትጠይቁኛላችሁ። ሀበሻም ኢትዮጵያዊም ኤርትራዊም በቃ ጋምቤላም የትኛውናችሁ ብትሆኑ እዛ መታችሁ እንደፈለጋችሁ ልታናግሩኝ ልትጠይቁኝም ትችላላችሁ። ህዝብ በፊት ባይዴ ማለት ነው የሶርቱ ጋር እንደምላችሁ። ምክንያቱም በኋላ ላይ እንዲህ አላት እንዲህ አለች ነው የሚሉት ዋንን ሰዎቹ በሙሉ እየተከታተሏችሁ ስታወሩ ጊዜ ደስ ይላል ባዲ ማለት ነው። አሁን ህዝብ ፊት ላዋርዳችሁ ወይ ልሰድባችሁ ላመናጭቃችሁ ብዬ አይደለም ባዲ ማለት ነው። እኔ ካልተነካካቸው በፍጹም አልነካቸውም። እናንተ ብትመናጭቁም ብታመናጭቁም አይ ዶንት ኬር ባዲ ማለት ነው። ለመመናጨቅ የምትመጡ ከሆነ አይ ዶንት ኬር እንደን ሰው ማለት ነው። በዛ መታችሁ እኔ እዚህ እንደምለው ነው የምላቸው ባዲ ማለት ነው። እዛም ባዲ ማለት ነው። ስለዚህ እዛ መታችሁ ማለት መናገር ትችላላችሁ ባይዶ ማለት ነው ውዶችዬ። ስለዚህ ማለት ነው ሰው ረዳሁኝ የምትሉ ከሆኑ ማለት ነው ሰው ረዳሁኝ ለምትሉ ከሆነ ደግሞ ምንድነው የምታደርጉት? በቃ ለውጥ ካላገኛችሁ አርፋችሁ ተቀመጡ ባዲ ማለት ነው። ከዛ ሰው ጋር የሆነ ነገር አትፍጠሩ። እንደን ባዲ ማለት ነው እነርሱ በሚመጡዋቸው መንገድ ነው የምትሄዱዋቸው ሰዎቹ ባዲ ማለት ነው። ምክንያቱም እነዛ ሰዎች ግዛት ውስጥ ይኖሩ ችግር ተይዞባቸው ሊሆኑ ሰነፎች ሊሆኑ ይችላል። አንዳንድ ጊዜ ሰነፎች ሰዎቹ ከሚገባ በላይ ኃላፊነት ሲሰጧቸው ባያደርጉ ምንም አይመስላቸውም። እንዴ ጭቅላት የለውም እንዴ ይህን ነገር የሚያል ኃላፊነት የሚሰጠኝ ብሎ ነው የሚለው ባዲ ማለት ነው። እንትን አለመስራቱ ክፍተት በመስጠቱ አይጨንቀውም። ሂዝ ዶንት ኬር አባውት ዳት ሰዋይ ባዲ ማለት ነው። ስለዚህ ማለት ነው አሁን በተለይ ኃላፊነት ያላችሁ ሰዎች ለማን ኃላፊነት መስጠት እንዳለባችሁና አሁን እዚህ መታችሁ በተለይ ክራሴ ጀምሬ አረብ፣ ሶማሌ፣ ኢሮብ፣ ኤርትራ፣ ኢትዮጵያ ማለት በፍጹም አልፈልግም። 44 ነጥብ ኔዘርላንድ ነው ማለት ያለባችሁ። ሀገሪቷ ናት ኃላፊነተኛ ላይ የምትወስደው። ምንም ብትሆንም እኔ ነኝ እንጂ እኮ የተበደልኩት ማንም የበደልኩት ሰው ነው የለም እኮ። ኢቭንም እኔ ከበደልኩኝ ራሴን ይሆናል በደልኩት። ስለዚህ ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው የሆነ ነገር ማለት ነው እኔ እኮ በፍቅር የሚፈልጋችሁና በጥቅም የሚፈልጋችሁ ሰውና
በቃ ዝም ብሎ እንደ መፍሪያ አሁን የሆነ ዶሮ ታፈራለች አይደለ? ትወልድላችኋለች። ለዛ ብላችሁ አይደለ ቤታችሁ አስቀምጣችሁ ምግብ ሰጣችሁ እንትን የምታደርጉላት። ልክ እንደዛ ከሆነ ተሳስተዋል ባዴ ማለት ነው። እኔ ለዛ አይደለም የመጣሁት ባዴ ማለት ነው። ስደተኛ ነኝ። ለስደተኛ ደግሞ ሰራተኛ ሆኜ ሰርቼ ሊያልፍልኝ ወይም ደግሞ ወደ ሀገሬ እንድተላለፍበት እንደ መሸጋገሪያ ነው እንጂ እንደመጠቀም ነው እንጂ ወደዚህ የመጣሁት የግል አላማዬ ደግሞ አያገባቸውም ባዴ ማለት ነው። እኔ ችግር ፈጣሪ ካልሆንኩኝ እኔ ነገሮችን የምታካውስ ችግር ፈጣሪ ካልሆንኩኝ ደስዋይ ሌላ ነገር አያገባቸውም ባዴ ማለት ነው። ስለኔ ስለ ግል ህይወቴ ባዴ ማለት ነው። መጀመሪያ ስለ ጤንነቴ ሳይገባቸው ስለ እኔ ከዚህ ጋር ሄድኩኝ፣ ስለ እኔ ከዛ ጋር ሄድኩኝ፣ ስለ እኔ ጥቁር ነጭ የሚባለውን ነገር በፍጹም ከኔ ጋር አይሰራም። እንደን ብቻ ልነግራቸው የሚፈልገው ነገር ማለት ነው። እንዲሁም ጥቁሮች እራሳቸው ናቸው እንጂ እች እንደዚህ ናት፣ እች እንደዚህ ናት ብሎ እኔን ስለሚገፉኝ እልህ ይዞኝ ነው እንጂ እኔ ጋር ጥቁር ነጭ የሚባል ነገር እንደሌለ ላሳውቃችሁ እችላለሁ ማለት ነው። እኔ ሰላም ምላቸው እኩል ነው፣ ሰላም ምላቸው እኩል ነው፣ ፍቅር የምሰጣቸው እኩል ነው ማደርጋቸው ባዴ ማለት ነው። ስራ ውስጥ ከሆነ እኩል ናቸው ባዴ ማለት ነው። እንደን ሰው ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው። አፍሪካዊ ይሁን ከፈለገ ጋምቤላ ያወራ they don't care ባዲ I don't care ባዲ ማለት ነው። ስለዚህ አያገባኝም። እኔ እሱን ነገር ተጋገም ይሄ ልነግራቸው የምፈልገው ነገር ማለት ነው። እኔ ባዲ ተምሳሌት ነው እኮ እኔ ከጥቁሮች ጋር ጥቁር ሆኜ ኖር ያለው ከነጮች ጋር ነጭ ሆኜ ያለው አንድ ነጭ ስለሆንኩኝ ማለት ነው። ሰላሳው ነው ያወራሁት። ከቀዮች ከሀበሻ ጋር ሀበሻ ሆኛለሁ። ከኤቭሪዋን ባዲ ማለት ነው። ብዙ ነገር ተላብሼ ኢቭንም ባዲ ማለት ነው። አረብ ሀገርም ሙስሊም ሆኜ ሰርቻለሁ፣ መስዬ ሰርቻለሁ ባዲ ማለት ነው። የእነርሱ ህግ እንደዛ ስለሆነ ባዲ ማለት ነው። እዚህ ግን ሙስሊም ክርስቲያን ሆኖ የሚላቸው ሰው የለም። ግን እነርሱ ራሳቸው ማይንዳቸው ላይ አይ ቲንክ እነርሱ ወደ ራሳቸው ሰዎቹን ግዴታ ወደ ራሳቸው ስለሚቀይሩ ምናልባት ጭንቅላታቸው ውስጥ እንደዛ ስለሚቀረጽ ሊሆን ይችላል ባዲ ማለት ነው። አገሪቷ ላይ ሰላም አገራችሁ ሰላም ከሆነች ወደ አገራችሁ ተመለሱ። ሙስሊምም ቢሆኑ ክርስቲያን አሁን እኮ እዚህ ሃይማኖት ስለቀየሩ እኮ እዚህ ሀገር ትተዋቸዋለች ማለት እኮ አይደለም። ሁሉንም ሰው እኮ ገፍጣ ወደ ሀገራቸው ትመልሳለች። ይነወት እኛም መጠቀሚያ ነን፣ እነርሱም ደግሞ እንዲጠቀሙን ብለን ነው እኛንም ፈቅረን የመጣንላቸው እንድንሰራላቸው። ከዛ ውጭ ግን ባዲ ማለት ነው እኛ እንደ ጨርቅ መወልወያ እንሆናለን የሚለውን ነገር አልነበረም። እና ሌሎች ሰዎች በናጽነት እየኖሩ እኔ ግን ምክንያቱ እየተረዳሽ ነው ነጭ ነው ፈረንጅ ነው እንዲያ የተባለ ግን ደግሞ እኔ እየተጨፈጨፍኩኝ ያለሁት እኔ ነኝ ባዲ ማለት ነው። ከዚህ ነው የሚታየው ባዲ ማለት ነው። ኤርትራም ሆኔ ሌላም ሆኜ ባዲ ማለት ነው። ሁማን ራይት ከሌለሽ ከዚህ በላይ የሚያስጠላ ነገር የለም። ያ ሰው ምንድነው ያደር ማድረግ ያለበት? ልክ አሁን ይሄ ብልጠት ነው ባዲ ማለት ነው። ልክ ስመቻው መርዳት፣ ልክ ስከፋው ከሌሎቹ ጋር ሆኖ ከእንደገና መጨፍጨፍ፣ ይሄ ነገር ብልጥነት ነው። ሊበሉበት ይፈልጋል ማለት ነው ይሄ ሰውዬ ባዲ ማለት ነው። ስለዚህ ምንድነው ትክክለኛ ሰው ማንነት ምንድነው? ቢከፋም ጥሩ ሁኔታ ላይ ቢሆንም ለእኩል ለሌላ ሰው እንደሚደረገው እና ይደረግለታል። እዚህ ግን አቃቅማቸው በላይ ከሆነ በቃ እዚህ ልንቀበል አንችልም። ሰው you can ask to other place ማለት ትችላለህ። ምንም ጥያቄ ያለ ምንም ጥያቄ ውልቅ ብለው ውጣ ሊልኩ ይችላሉ ባዲ ማለት ነው። ቢነሳባቸው መብት አላቸው። ኦቨር 100 ባዲ ማለት ነው። ስለዚህ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እኛ ደግሞ እዚህ ሀገር ውስጥ የሆነ ነገር እንደ ሳራ ያደረገችው እንደ ሀበሻ ያደረጉትን ነገር እኛ ላይ የሆነ ነገር ሲደረግ መክሰስ ደግሞ መብት አለን ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ ማለት ነው ልናችሁ የምፈልገው ነገር ማለት ነው ስለ ክሱ ነገር ባዲ ማለት ነው ያው ለሳይ ቢፍሪክ ባዲ ማለት ነው። እኔ በእኔ በኩል ባዲ ማለት ነው ምንም ነገር አይቀራቸውም ባዲ ማለት ነው።
እኔ ስለማይቀር እኔ ብዙ እንትን አላደርግበትም። እንዲሁም በቃ እኔ በጣም እንትን ከመሆኔ በጣም አደገኛ ከመሆኔ ራሴን ነው የምፈራው የማደርገው ነገር። ምክንያቱ ሁሉንም ነገር አውቃለሁ፣ ህግ አውቃለሁ፣ ማይ ዲሞክራቲክ አውቃለሁ፣ የኔ ሰብአዊ መብትን አውቃለሁ። ምንም ቢሆንም ባዴ ማለት ነው ኤኒዌር ህግን ላይ መቅረብ እንዳለብኝና ቢወጣም መብቴ ተከብሮልኝ መውጣት እንደሚችል መንቀሳቀስ እንደሚችል ኤቭሪቲንግ አውቃለሁ ባዴ ማለት ነው። ግን ከበስተጀርባ ብዙ ነገር ሊገጥማችሁ ይችላል ማለት ነው። ያኔ ባዴ ማለት ነው አንደን ሰው ባዴ ማለት ነው እኔ አታናድሩኝ ባዴ ማለት ነው። ንዴቴ ላይ አታናድሩኝ። ምክንያቱ እያስፈራራኋቸው አይደለም። እኔ ሰብአዊ መብቴን ላስከብር እንደምችል ግን ላሳያችሁ እችላለሁ ባዴ ማለት ነው። ያ ካን ዱ ኤቭሪቲንግ ባዴ ማለት ነው። ዩ ሃቭ ሁማን ቢንግስ እንዳንተ ባዴ ማለት ነው። ምንም አልያዛችሁም ባዴ ማለት ነው። ሶሻል ሚዲያ ላይ በቃ እዛ አስርሻለሁ እንትን አደርግሻለሁ ትላላችሁ። እኔ ለፉከራ አይደለም ምለው፣ ለሬል ነው ምለው፣ እውነት ነው የምነግራችሁ ባዴ ማለት ነው። አንዳንድ ጊዜ ባዴ ማለት ነው ሰው እየናቃችሁት ጎንኩፎ ያስፈሳል ምናምን ነገር ይባላል ባዴ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለመጀመሪያ ጊዜ ደግሞ እዚህ ሲገባ ትራፕል ላይ ፍቅር ሲይዘኝ የእውነት እኔ በቀኖች ናቹራል ተፈጥሯዊ ፍቅር አለ አይደለም እኔ ያፈቀርኩት እሱ ግን ደስ ያልኩት እንጂ ይሄን ያህል ያፈቀረኝ አልመሰለኝም እውነት ለመናገር እና እኔ ደግሞ ሰላም ነው ተጋሽ ምናምን ነገር ሲለው ባዴ ማለት ነው በቃ ላይ እሱ ራሱ ቦታ ሰጥቶኝ በቃ ሰላም ምናምን ነገር ይለኛል። ምክንያቱም ስራ ቦታ ስለሆነ እንግዳ ስለሆንኩኝ ይረዳኛል ሰውየው ባዴ ማለት ነው። ቀን ጠብጠብ ማለት የለብኝም እኔ የሀገሪቱ ህግ አላውቅም፣ እንግዳ ነኝ። ላይክ አሁን ዘው ብለና አስቡት በቃ ትፈራለህ። በቃ አሁን የሆነ እንትን ስትመጣ በድንገት ሰው ሀገር መጥተህ በቃ የሀገሪቱ ሰው መልከፍ በጣም ከባድ ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው ኢቭን እነሱ ስለክፏቸው ነው እንጂ እናንተ ስለክፏቸው በጣም ነው የሚከብደው። እንግዳ ሁሌም እንግዳ ነው ይባላል ማለት ነው። የነበረ ሰው ሁሌም እንደነበረ ነው፣ ግን እንግዳ ደግሞ ሁሌም ምንም አያውቅም ባዴ ማለት ነው። ስለዚህ እኔ እንግዳ ስለነበርኩኝ እኔ ናቹራል ፍቅር ይሁን ሌላ አሁን አላውቅም ባዴ ማለት ነው። ሰዎቹ አውቆ እያደረጉ ያለውን ነገር ማለት ነው። ሰውየውንም አውቆ ለፕላን የመጣ ምናምን ነገር አልመሰለኝም ባዴ ማለት ነው። this why I was doing nothing ባዴ ማለት ነው። ስለዚህ ለማያውቅ ሰው ደግሞ እርዳታ ነው እንጂ የሚያስፈልገው ባዴ ማለት ነው፣ ሌላ ነገር አይደለም። እያወቅ ባዴ ማለት ነው እያወቅ ሰው ላይ ፕሌይ መጫወት በጣም ከባድ ነው ባዴ ማለት ነው። አሁን ብትፈልገውም ባዴ ማለት ነው ይሄ የሚሄድበት ሰው ስህተት ነው፣ ይሄ የሚሄድበት መንገድ ስህተት ነው መሆን የለበትም ብለህ እንኳን ብታስብ ምንም መብት እንደሌለኝ ሰብአዊ መብቱ ግን ልትነካው እንደማትችል እና ያንን ሰው ላይ ምንም አይነት ኃላፊነት እንደሌለብህ ልታውቅ ትችላለህ። ይነውት ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ ውዶቼ? ስለዚህ ይሄ ነገር ነው ባዴ ማለት ነው። አንተ ሰው የሚያስፈልክን ነገር ባዴ ማለት ነው እየፈለግከው እንኳን አንዳች ጸጉር ልታስነቀልበት እንደማትችል ስታውቅ ጊዜ ነው ባዴ ማለት ነው። እኔ ባዴ ማለት ነው ቻንስ እና ቦታ ሰፊ ቦታ ልሰጥህ የምችለው ባዴ ማለት ነው። እኔ ጋር እኔ ፈልገህ ባዴ ማለት ነው መጥፎ ቦታ ላይ ሄድኩኝ ለኔ ያልሆነችም ብለህ ዝም ብትለኝ ይሄ ነገር በቃ ሁሉም ሰው የሚያደርገው ነው። ኢቭን ቤተሰቦችም የሚያደርጉትን ነገር ነው። ግን ደግሞ የሰው ይለያያል። አንዳንድ ሰው ዝም አይልህም ባዴ ማለት ነው። አንዳንድ ሰው ዝም ይልሃል። ዝም አይልህም ማለት ይቀጣሃል፣ ይመታሃል፣ ያሰቃይሃል ማለት አይደለም። በክብር እንደዚህ ነው ወደዚህ አትሄድ ብሎ ይናገርሃል በልሳኑ ጊዜ ሰጥቶ ቀጠሮ ይዘውልህ አክብረው ይነግርሃል። እንደን ሰው ማለት ነው ውዶቼ፣ እንደዚህ ነው የምላችሁ። ክብር ማለት እንደዛ ነው። ስለዚህ አሁን በክብር መንገድ ላልመጣችሁ ሰው ማለት ነው ለምንድን ነው ይሄን ያህል የምትጨነቁለት?
ግን ማለት ነው ለምንድን ነው ያልሰጣችሁ ክብር? በቃ ለመስጠት ዝም ብላችሁ የምትወልፈሰፈሱት ባዲ ማለት ስለዚህ ወዳባችሁ ብዬ አይደለም እኔ የወልፈልፈስፈስ ምላችሁ አይስወርቱ ጋር ነው ምላችሁ። ይሄ እንደዚህ ምላችሁ ራሳችሁን አስከብሩ፣ ረዘን በሉ ነው ምላችሁ። እንደን ሰው እንደዛ ስላችሁ ጊዜ አንዳንዴ በጣም ጥሩ መሆንን ጥሩነት አይደለም ጅልነት ነው። ስለዚህ እንደዛ ነው የምላችሁ እኔ ባዲ ማለት ነው። ስለዚህ እኔ በህይወት ዘመኔ ባዲ ማለት ነው አሁን ዝም ብሎ እኔ ጋር መጥቶ ያደረጋችሁ ዋይ ምናምን ብሎ የሚያኮርፍ ሰው ነቨር ኤቨር ሃይደን ነቨር ጊቭ ሂም ፕሌስ ቦታ አልሰጠውም ባዲ ማለት ነው። ይሄ ሰው ደደብ ነው ነወት እኔ እኮ ለምን በቃ ለምን ይሄዳል ለምን ምናምን ነገር ብወደው ባዲ ማለት ነው በቃ ላይ የሆነ የማሳየው አክት ባዲ ማለት ነው የሆነ አክት ላሳይ ይችላለሁ። ግን እኮ የእሷ እኮ መብቷ እኮ ነው። ታዲያ እኔ ምን አሳድጋት ነው? ታውቀኛለች። ኢቨን ባዲ ማለት የሆነ ነገር ቢያደርግልኝ እሱ እኔ በማውቀው መንገድ እንኳን ቢያደርግልኝ አይደንሃይም ልረዳው አልችልም። I was don't know him. He's new in my life if I love him. And then ኢቨን እንኳን ቤተሰቦቹ እንኳን ደፍሮ አንተ ላይ የሚያደርጉትን ነገር ማለት ነው የገዛ ወንድ ባዲ ማለት ነው አክብረኸው አቅፈኸው ተንከባክበኸው ብዙ ነገር አድርገህለት ብዙ መስዋዕት አድርገህለት ከቤተሰቦቹ ጋር ተጣልተህ ከጓደኞቹ ጋር ተጣልተህ ብዙ ነገር መስዋዕት ከፍለህለት ብዙ ለሱ ብለህ ተጣልተህ ብዙ ነገር አድርገህለት ማለት ነው። ከዛ በሱ ምክንያት ትዋረዳለህ፣ ትቀላለህ፣ ህይወትህን እስከማጣት ድረስ አይኖችህን ባዲ ማለት ነው በዲ ማለት ነው ስንት ጠናህ የሚጎለበት ባዲ ማለት ነው። ሰው ዋይ እሱ ምን አሳለፈብህ? ከዛ ቀጥሎ ደግሞ ባዲ ማለት ነው ወደ ቸል ነገራቸው የምፈልገው የፈለገ ቦታ ላይ ኖሮ ማለት ነው ሲዞር እና ሲዘል ኖሮ ማለት ነው ልክ እናንተን ሲመቻችሁ ጊዜ መጥተው ደግሞ ከእንደገና ህይወታችሁ ውስጥ መጥተው የሚረብሻችሁ ከሆነ ደስዋ ይዝቆራይዚ ይሄ ሰው አይደለም። እናንተ ላይ ቅናት እንጂ ፍቅር ቅንጣት የምታክል ፍቅር የለውም። እኔ 100% ልነግራችሁ ሴትም ብትሆን ወንድም ብትሆን ይሄ ነገር ቅናት ምቀኝነት እንጂ ለእናንተ ፍቅር ወይ ክብር ቦታ ኑሯችሁ አይደለም። ባዲ ማለት በእናንተ ጥቅምና ቅናት አለባቸው ማለት ነው። ከእናንተ ዝቅ ማለት አይፈልጉም። ስለዚህ እሱን ነገር ብቻ ነው የሚያሳስቡት ባዲ ማለት ነው። ወንዶች ልነግራችሁ የሚፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ መጀመሪያ ጊዜ ቦታ የምሰጠው የማከብረው ሰው ሰላማዊ ሰው ነው። አሁን በጣም እንዲሁም በቃ ከመጠን ያለፈ ለሰው ክብር ያላቸው ሰዎች አሉ። በቃ ለሰው ብሎ ያልሆኑትን ነገር ይሆናሉ። ለማስታረቅ ብሎ ይዋሻሉ። ለጥሩ ነገር ብሎ በቃ ትሁት መሆን አሁን እኔ እንኳን ስሜታዊ ሆኜ የሆነ ነገር ላደርግ ነው ንገረኝ በቃ ላፈነዳቸው ነው ምናምን ነገር ቢለኝም እንኳን ያን ሰው የሚረጋጋ ከሆነ ኢቭን ተናዶ እንኳን እያደ ማለት ነው የሚረጋጋ ከሆነ ወይ በቃ ደህና የሚሆን ከሆነ ይሄ ምንድን ነው የሚያሳያው? ይሄ ትልቅነት ነው። አይስወርት ቀን ነው የምላችሁ። ሰው አለማጣላት፣ ነገር አለመፈለግ፣ ጥላቻን አሁን በቃ ዘመቻን ወይም ደግሞ የሆነ ነገር እንዲነሳ በቃ የማይፈልጉ ሰዎች ይሄ በጣም ጥሩ ሰዎች ናቸው ባዲ ማለት ነው። አንተን ሰው አሁን በጣም ያንን ሰዎች ደካማ ከሆኑ ለነዛ ሰዎች በቃ ጥሩ አሳይት እንድኖሯቸው በቃ የሆነ በቃ እኔ ራሳቸውን እንኳን ቢቀየሩ ጀስዋይ ጥሩ ነገር ነው ባዲ ማለት ነው። አንዳንድ ጊዜ ሰዎች ባዲ ማለት ነው እናንተን እየተከተሉ እየመሰላቸው ጥላታችሁ ጋር ይገባሉ ባዲ ማለት ነው። ግን ባዲ ማለት ነው ጥሩነቱ ምንድነው? እነዛ ሰዎች ጥሩ ናቸው። ደግነቱ ባዲ ማለት ነው እንደርሶ ማለት ነው ወንዶቼ እናንተም ጥሩ ስለሆናችሁ ሊሆን ይችላል፣ እነርሱም ጥሩ ስለሆኑ ሊሆን ይችላል። ስለዚህ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ የማምንበት እሱን ነገር ነው ባዲ ማለት ነው። ሰዎቹ ባዲ ማለት ነው የእነርሱ ያልሆነውን ነገር በአመፅ በኃይል ድክመታችሁን አውቆ በባክግራውንዳችሁ ምናምን አምጾ ከእናንተ የፈለጉትን ነገር መውሰድ የሚፈልጉ ሰዎች እና ወይም ደግሞ እናንተ ላይ ምንም ነገር የሌላቸውን ሰዎች ባዲ ማለት ነው እናንተ የሆነ ነገር አጎደላችሁ
በቃ እናንተ በጣም በቃ አልሰገዳችሁልንም፣ አልለመናችሁንም ምናምን ነገር ብሎ ማለት የሆነ ወንድ መጥቶ የሆነ ነገር የሚያደርገች ከሆነ ይሄ ነገር ባዲ ማለት ነው በጣም ዝም የሚባል ነገር አይደለም። ይሄ ወንድ አስፈለገች ነው ባዲ ማለት ነው። እንደን የፈለገ ቦታ ኖሮ እንደፈለገ አድርጎ ባዲ ማለት ነው ሁሌም ይመታሻል፣ ይጋፋሻል፣ ያሰቃይሻል። አሁን ምላሱ ስለተለማለመ ባዲ ማለት ነው ሰው ጥሩ ነው ማለት አይደለም። ለነገራችን የሚፈልገው ነገር ማለት ነው። እንደን ሰው ለነገራችን የሚፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ ለውዶቼ ሀሳብ ሌላ ቦታ ሄጄ ነው ዋቴ ማለት ነው። እንደርሱ ማለት ነው ውዶቼ፣ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ለእንደዛ አይነት ሰው ቦታ አልሰጠውም። ምክንያቱም ዋይ እኔ የሆነ ወንድ ወድጄው ቢናደድም ለምን ምናምን ብዬ ብናደድም በቃ ምናምን በጣም ቢናደድም እኔ ባዲ ማለት ነው ከነ ድክመቴ በሙሉ ገልጽላችኋለሁ ባዲ ማለት ነው። ብናደድም ባዲ ማለት ነው እኔ እውነት ለመናገር የሆነ በጣም የምወደው ወንድ በቃ ሴት ጋር ባየው ባዲ ማለት ነው አንዳንድ ሰው እረጋጋለሁ። እንደነገርኳችሁ ባዲ ማለት ብዙ ወንዶች አሉ ሙስሊምና ታይለር ነው ብዙ ጊዜ ኢቭን ታይለር ባዲ ማለት ነው እውነት ፍቅር ውስጥ እኔ ጋር ቢኖር ኖሮ ወዴ ማለት ነው እኔ እሱ ቢስማት ኖሮ ኢቭን ሰማት ነበረ። ምንም በቃ አይገባኝም ነበረ እስከዛ ድረስ በቃ ላይ የሆነ ምንም ሆኖ በቃ ስሜት የለኝም ባዲ ማለት ነው። ሺህ ሴቶች ቢመጡ የእውነት እሱ ጓደኛዬ ጀስት ጓደኛዬ ነች ወይ ቤተሰብ ናት ቢለኝ ኖሮ በቃ አምነው ነበረ። የትኛውንም ቦታ እየሄድኩ ነው ቢለኝ አምነው ነበረ። ምንም አይመስለኝም ነበረ። አንደን የሱ ጓደኞችም ኢቭንም ባዲሆኑ ሴቶች ብቻ እስከ 5 በቃ ከዛም በላይ ቢመጡ አምነው ነበረ ጓደኞቼ ናቸው ቢለኝ ባዲ ማለት በቃ ምንም አይመስለኝም ነበረ እና ብዙ ስሜታዊ አያደርገኝም እና በቃ አሁን የሆነ በቃ ደህና ነኝ አምነዋለሁ ምንም አይመስለኝም ባዲ ማለት ነው። አንዴ ካመንኩት ባዲ ማለት ነው። በቃ አሁን ሰው ማመን ጥሩ አይደለም። አንዳንድ ማመን ጥሩ ነው፣ እንዲሁም ማመን ይሻላል ካለ ማመን። እንዲሁም ካመናችሁ ማለት ነው። በተለይ ደህና ሰው ከሆነ አንዳንድ እነርሱ ላይ የሆነ በቃ ላይክ ደህና ነኝ እዚህ በቃ ራሴን ላረጋጋ እያልኩኝ እንኳን በጣም የሚከብደኝ ነገር አልነበረንን ማለት ነው። በተለይ ያንን ቦታ ላይ ሆኜ ወዲህ ማለት ነው ሲያልፍልኝ ወዲህ ማለት ነው አሁን የሆነ ሰው ወድጄ በቃ የሱ ስሜት ይቀንሳል፣ ከዛ ሌላ ሰው ወዳለሁ። ከዛ የሱ ስሜት ይቀንሳል፣ ከዛ ሌላ ሰው ወዳለሁ። የሱ ስሜት ይቀንሳል፣ ከዛ ሌላ ሰው ወዳለሁ። ግን ከአንዱ ጋር ምንም ነገር አልፈጥርም ባዲ ማለት ነው። እንደን ሰው ከእናንተ ጋር እያላችሁ በህይወት እያላችሁ ይባላል ባዲ ማለት ነው። ስለዚህ ገንዘብ እያላችሁና በቃ ሀብትም ንብረትም ሊሆን ይችላል። የትኛውንም ነገር እያላችሁ በህይወት እያላችሁ ነው የሚባለው ባዲ ማለት ነው። እንደን ሰው እንደዛ ስለሆነ ደግሞ ነገሮችን ባዲ ማለት ነው አሁን ከሄድብህ በኋላ ከምትፈልገው አንተ ጋር ያለ ሰብሰብ ብታደርገው ይሻላል ባዲ ማለት ነው። እንደን ልክ አንተን ፈላጊ ያለ እነርሱን ፈላጊ ያላቸው ሴት ልጅ ባዲ ማለት ነው። ሴት ልጅ ደግሞ ሁሌም ባዲ ማለት ነው በተለይ ማለት ነው ተፈላጊ ከሆነች ወይም ደግሞ በተለይ ተግባቢ ከሆነች ወይ በተለይ አይን በቃ የሆነ አፍላ እድሜ ላይ ከሆነች በቃ ግዴታ ለአንተ የሚያስቀምጣት ሰው የለም። ወይም ደግሞ ለእሷ ላትቀመጥ ትችላለች። በተለይ ፈጠን ካለች ማለት ነው። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ሰው ደግሞ ብዙ ሰው የሚያየውን ነገር በጣም ያያል። እንደን እኛ ዝም ስንል ጊዜ እንረበሳለን፣ ስንሄድ ጊዜ እንረበሻለን። እኔ ብዙ ጊዜ የማልሄደው ለምንድን ነው መሰላችሁ? ፍቅረኛ እያልኩ የማልዞረው ለምን መሰላችሁ? በተለይ እንደዚህ አይነት ካምፕ ላይ ሆናችሁ ሰው ጋር ሆናችሁ ሰዎች ምን ይመስላችኋል? ማይንድ የላቸውም። እናንተ ጥሩ ሰው እንኳን ብትሆኑ ዞር ብሎ አያችሁም። ሌሎች ሰዎች እንትን የሚሉ ካልሆነ በስተቀር ባዲ ማለት ነው በጣም ፍላጎት በጣም እንትን ካልሆነ በስተቀር እና አንድ በጣም ጥሩ ሰዎች እና አክቲቭ ሰዎች አንድ ሰው እንኳን ባያያትም ይወዳታል፣ ይመኛታል፣ ይፈልጋታል እስከ ዊዳውት ባዲ ማለት ነው። ስለዚህ እንደዛ ስለሆነ ደግሞ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ነገሮቹን እናንተ ጋር ያለ ሰብሰብ በማድረግ ባዲ ማለት ነው። እኔ
የትኛውንም ነገር ላይ ባዲ ማለት ነው ጋብቻም ማፋጠንም ማቆየትም የት ቦታም እንዴት ፍላጎት አላት የላትም ሁሉንም ነገር ማወቅ የምትችሉት ከእርስ በርሳችሁ ነው ባዲ ማለት ነው። በቤተሰብ በኩል ችግር ካለ ደግሞ ቪዛውቱ አቋርጡ። በቃ አትናገር፣ አንሷም አትናገር፣ አንተም አትናገር። ቤተሰቦቻችሁ ወይም ደግሞ እናንተ ዘረኝነት ወይም ደግሞ ምቀኝነት ወይም ደግሞ የማትቀበሉትን ነገር መሀል ላይ ካለ በቃ በሁለታቸው መሀል እሷም አንተ አንሳት፣ አንተም ፊት አትስጣት፣ አንቺም ፊት አትስጭው ነው ባዲ ማለት ነው። ዊዳውት ጀስት በቃ አይ ላይክ ፊኒሽ። ለዛ ነው መሆን ያለበት ባዲ ማለት ነው። ይሄ ነገር ራሱ እርዳታ ነው፣ ሰው መሆን ነው ባዲ ማለት ነው። ግን ሁሉም ሰው እያደርጓል ማለት አይደለም። ስለዚህ ንቁና ሁሌም ራሳቸው ላይ ለማድረግ አለባቸው እላቸዋለሁ ባዲ ማለት ነው። ስለዚህ እኔንም እንደዛ ስለማስብ ነው ሁሌም ኔጌቲቭ የምትሄዱ ሰዎች። እኔ ደግሞ የምለፈልፈው 24 አወርስ ለዛ ነው ባዲ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ማለት ነው። ስለዚህ ለዛ ነው ባዲ ማለት ነው። እንደን እኔ ባዲ ማለት ነው ሳያከብሩኝ ያላከብራቸውም ባዲ ማለት ነው። እነርሱ የሚሄዱት በጣም ከባድ ነገር እኔ ላይ በጣም መካበድ ሲፈልጉ እኔንም በጣም አካብድባቸዋለሁ ባዲ ማለት ነው። እነርሱም በቃ እነርሱ በሚሄዱት ልክ ነው የሚሄደው ባዲ ማለት ነው። ከሃይማኖቴ ውጭ ጥላቶቼ ሌሎቹ ላስተምራቸው ነው እንጂ የምፈልገው ባዲ ማለት ነው። አሁን አረብም ሀበሻም ሌላ ሰዎቹ የምትመጡ ሰዎች ማለት ነው በዘረኝነት በምቀኝነት በሕስድና በሌላ መንገድ የምትመጡ ሰዎች ግን እኔ ላስተምራችሁ ነው እንጂ ፍቅር ከእናንተ ጋር የምፈልገው ነገር የለም። ገንዘብ የምፈልገው ነገር የለም። እኔ በጣም እንዲሁም ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንዲሁ በጣም ኢዝሊ ምናምን ነገር እንዳይመስላችሁ፣ እንትን በጣም ጅል እንዳልመስላችሁ። ኤቭሪቲንግ ባዲ ማለት ነው ቤትና እንዴት በጣም አስተውዬ የሚሄድ ሰው ነኝ ባዲ ማለት ነው። አንዳንድ ጊዜ ግን ካለኝን ነገር አንጻር ማስተዋል እንደሚያንሰኝ ብዙ ነገር ችግር እንደሚገጥመኝ ብዙ ነገር ማለት ነው እንዳለኝ ነግሬያችኋለሁ ባዲ ማለት ነው። እንደን ስለዚህ ማለት ነው እናንተ ደግሞ የሀገር ተወካዮች ባዲ ማለት ነው ሌሎችም ቤተሰቦችም እኔ ባዲ ማለት ነው ካልረዳችሁኝ ማለት ነው ከኛ ጥላቶች ጋር እንትን ጓደኝነት ዝምድና እየፈጠራችሁ እኛን እንታጠቁን ከሆነ ባዲ ማለት ነው። ስለዚህ አሁን ኃላፊነት ከወሰዱ ሰዎች ጋር ነው መግባባት ያለባችሁ። ፍቱም ያዙም ልትሉ የምትችሉት እራሳችሁ ናችሁ ባዲ ማለት ነው። እንትን ሰው ባዲ ማለት ነው በዚች በኩል እንኳን ሂጂ ቢሉኝ እኔ አልሄድም። እነርሱ በለሰናቸው ነው ሂጂ ሊሉኝ የሚገባቸው ባዲ ማለት ነው። ወይም ደግሞ እንደዚህ አድርጊ ሲሉኝ እቺ ሶማሌ ብትለኝ አላደርገውም ባዲ ማለት ነው። አንዳትም እንኳን አላነሳም ባዲ ማለት ነው። እነርሱ ራሳቸው መጥተው ሊሉኝ ይገባቸዋል ባዲ ማለት ነው። እንደዛ ካልሆነ ደግሞ እሷ የምትለኝን በፍጹም አላደርገውም። የራሴ ውሳኔ ነው የምወስነው። ወደ ሄል እሺ፣ እኔ ከምንም አልቆጥራትም፣ ከጥፍር ቆሻሻ እንኳን አልቆጥራትም። ይነዋት። ስለዚህ ማለት ነው እኔ ራሴ የፈለጉትን ነገርና ህይወቴ ደግሞ እንደፈለኩት ነው የምኖረው ባዲ ማለት ነው። አሁን በጣም የምትሸልልኝ ሰዎች እና የምትቆጣጠሩኝ ሰዎች ደግሞ እኔ እዚህ ከማወራላችሁ ውጭ የሆነ ነገር ብታወርጉና ብትወጡና ብታወርዱ ባዲ ማለት ነው አይዶን ከባይ ጋይስ ባናታችሁ ብትተከሉ ባዲ ማለት ነው አይዶን ከባይ ጋይስ። ሲቀጥል ደግሞ እኔ ማንም ውሻ አይደለሁም እዚች ሚዲያ ላይ ፈረንጅም ሀበሻም ዲቃላም ክልስም ኤኒዋን ባዲ ማለት ነው። ስለዚህ ማለት ነው ወንዶች ላይ ነገራቸውን ፈልጓል። እኔ ደግሞ ምንም ቢሆን ራሴን ተቀብያለሁ። ስለዚህ በጣም በቆዳ የምትሄዱ ሰዎች never ever accept you። በተለይ ማለት ነው በተለይ ፍቅረኛዬንም የሰለጠነ የማዕበለዩ መሆን አለበት ባዲ ማለት ነው። ምዕባለ የሚባል ነገር አለ አይደል? እንደዛ መሆን አለበት። ከነጭ ሰላም አለች፣ ጥቁር ሰላም አለች፣ እንትን አለች እንደዚህ ብላ የምትሄዱ እንኳን ባዲ ማለት ነው ሰላም ማትል በክፋቷ በቃ ሰላም ማትል። እኔ እንደውም ክፋት ሳይሆን ሰላም አልልም ነበረ ድሮ፣ ግን ሰላም ማትል ግን ደግሞ በውስጥ ለውስጥ በጣም ብዙ ስራ የሚሰሩ ሰዎች አሉ፣ ሰው ሳያቸው ባዲ ማለት ነው። ስለዚህ እሱን ደግሞ መንቃት አለባችሁ ውዶችዬ። ስለዚህ እኔ ደግሞ ቢል ገና ትንሽ ነኝ ስላቸው ማለት ነው። ምክንያቱ እኔ ወጣ ብዬ ብዙ ነገር ስላላየሁኝ ባዲ ማለት ነው። በተለይ ከእንደዚህ አይነት አደገኛ ሰዎች ጋር ያው በሚከሰተው ነገር በሚሰማው ነገር በቃ በግዴታ ስለሚገባኝ ነው ስለሚያደርገኝ ነው እንጂ
አነስ አነስ ያለው ነገሮችን እየተረዳኝ እየገባኝ ነው መሄደው እንጂ የማውቀው ነገር ስለሌለ ባዲ ማለት ነው። እንደዛ አይነት ዘረኝነት ያላቸው ሰዎች ከአሁን ወዲህ ከኔ ጋር ምንም አይነት ግንኙነት ብታቋርጡ ይሻላችኋል ባዲ ማለት ነው። ስለዚህ እኔ ደግሞ ሰላም ብላቸውም ሌላ ብላቸውም ጠላቴ ማን ነው ወዳጄ ማን ነው ምን እያሳሰበልኝ ምን ሊያደርጉልኝ ይችላል። በተለይ እኔ ቤተሰቦችን ኃላፊነት የሀገርንም ሌሎችንም በጣም ብዙ ሌላ በእኔ ሳይድ የሚጎዱ ሰዎች ስላሉ ማለት ነው ብዙ ኃላፊነት ስላለብኝ እኔ ምንም ችግር የለብኝም ባዲ ማለት ነው። ስለዚህ እኔ ባዲ ማለት ነው ቀፋፊ ነኝ ያልኩት እንዲሁም ባዲ ማለት ነው የራሴ የሚያስጠላ ባህሪ ስላለኝ ባዲ ማለት ነው። እሱንም ባዲ ማለት ነው ሁሉ ነገር ሰው እንደዛ ነበር ባዲ ማለት ነው። በቃ እንደ ኖርማሊ እንደ ጨዋታ ነው ያጫወትኳችሁ ባዲ ማለት ነው። ክፋትም ሊሆን ይችላል ጥሩም ሊሆን ይችላል። ሰው አሁን ጻድቅ መጫወት አልፈልግም ልላቸው ፈልጌ ነው ባዲ ማለት ነው። በቃ እኔ ባዲ ማለት ነው እንደዛ ሆንኩኝ ማለት አይደለም፣ ጻድቅ አይደለም ማለት አይደለም፣ መጥፎ ነኝ ማለት አይደለም። ግን ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በቃ ጀስት ነው ያናገርኳቸው ባዲ ማለት ነው። ስለዚህ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው ባዲ ማለት ነው። እንድ ሰው አሁን ደግሞ